ትሁት የምትባል ጉድ ስጋዋን አሞራ ነው የሚበላ። ስለተፈጠረው ነገር ከሆነ ነግራኛለች። ልጇን አስመለጠችኝ፣ እሷም አመለጠችኝ። አለሜ ግን እኔ እንድታገባ ባትፈልግስ? ትፈልጋለች። ለምን ቃልን ታጥፋለህ? ምን ነበር የተነጋገርነው? እያሾፍሽብኝ ነው። ልጄ ከምትሞት ነው ያልኳት። እሷም መጣች። አንተ ግን ልትገላት ሞከርክ፣ አልተሳካልህም። በዚህ መሀል የኔ ጥፋት ምንድነው? እዚህ ሴራ ላይ እጄ የለበትም ብለሽ ልትዋሺ ነው? አለማመን መብት ነው። አንቺም ወደ ሀገርሽ ትሄጃለሽ፣ እኔም ደግሞ ያስኩትን ይዤ እሄዳለሁ። የሚያሳዝኑት ግን ሶስቱ ቤተሰቦች ናቸው ይመስለኛል። ጥሩ ሀብት ይዘሻል። በሚገባ የሚገባኝን ይዣለሁ። የሚገባሽ ነው፣ በትክክል የሚገባኝ። ህሊናሽ ግን እንዴት ነው? ህሊናዬ በጣም ደህና ነው። ከየት መጣ? ድንገት ከላይ ዱብ ልል ይችላል። አደራን ወደ ላይ እንዳታረግ። እንዲህ እንዳሾፍክብኝ አትኖርም። እሺ ቆይ አሁን እንደፈለግ ተርጉም። አሁን ግን አምነህ እጅን ለፖሊስ ብትሰጥ ይሻላል። ቀልድ አይጠገብም እኮ። ገዜ ይታሰራል ብለህ ነው የምታስበው? በሚገባ ትታሰራለህ። አንድ ሚስጥር ልንገርህ። ናቲ ከቢሮዬ አንድ ፋይል ወሰደ፣ ከዛም ለፖሊስ ሰጠ። ያ ፋይል ግን አሁን እጄ ገብቷል። እኔም አንድ ሚስጥር ልጨምርልህ። እሱ ፋይል አሁን እኔ ጋር ነው ያለው። ያርግልህ። አድርጎልኛል። አሁን ለአንተ የሰጠሁት ጊዜ አልቋል። ሂድልኝ። አቤት። ሂድልኝ። ልክፈልልህ? አንተ ገንዘብ ልታወጣ ሳስበው አሁንም እንደ ልጅነት አዋተን እንክፈል ሳትል አትቀርም። ምን ይላል? ትሁት ምን ናት? ሚስቴ እንድትሆን የምፈልጋት ሴት ናት። ሚስት ከሆነች ፈጣሪ አንተን ይወድሃል ማለት ነው። እኔማ ልጅ ስላላት አይሆንም የምትመስለኝ ነበር። ልጅቷ ያንተም ናት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በየላችሁ በተለም ዳርቻ ሰላማችሁ በዛ ተረፈ በለዛና አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ በተወዳጁ በትሁት ድራማ ክፍል 108 ወደ እናንተ መጥቻለሁ። ታዲያ ክፍል 108 ምን ይመስላል የምናይ ይሆናል። ትሁት እንግዲህ ትሁት ጀግኒት ልጇንም ወይዘሮ አለሜንም አስመልጣቸዋለች ማለት ነው። ታዲያ አቶ ገዜ ልጇን ይዞ እያስፈራራት አለሜን ካላመጣሽና በእጄ ካላስረክብሽኝ ልጅሽን እጎዳታለሁ፣ እያየሻት ልጅሽን ታጫታለሽም ሲላት ነበር። ታዲያ በሌላ በኩል ደግሞ የትሁት አባት ልጄን የልጅ ልጄን ያገዛት ማን ነው? ታሳየኛለሽ፣ እደፋዋለሁ፣ እየመጣሁ ነው፣ ትኬት ቆርጫለሁ ይላል። ታዲያ ትሁት እንደዚህ አይነት ጣጣ ውስጥ አባቷ እንዲገባባት ስላልፈለገች አባቷን እዚህ አይነት ጣጣ ውስጥ አልከተውም። ስለዚህ አለሜን እንደምንም ብዬ ወስጄ ሰጥቻት ልጅሽን ይዞታል ብዬ ለአለሜ ነግራትና አለሜ ሄዳ አቶ ገዜ ጋር አገናኛታለሁ፣ ከዛ ልጄን አስመልጣለሁ ትላለች ማለት ነው። ልጄን አስመልጬ ለአባቴ ካቀበልኩት በኋላ አባቴ የሚፈልገው ልጄን ስለሆነ ልጄን ይዟት ወደ ክፍለ ሀገር ይሄዳል። ከዛም በኋላ ገዜ የሚያመጣውን እናያለን በማለትም እንግዲህ ትሁት ጀግኒት ወይዘሮ አለሜን ወደ አቶ ገዜ ቤት እንድትመጣ አድርጋለች። ታዲያ አቶ ገዛኝ ከውጭ ሲመጣ ትሁት አምጪ ልጅቷን 3 ቀን ሆናት ልጅሽ ከመጣች እንኳን አንቺ ግን እዚህ እንትን ብለሽ አንቺ ግን እዚህ ልጅሽን ይዘሽ ወይዘሮ አለሜን አመጣለሁ ብለሽ ሳታመጪልኝ 3 ቀን ሞላሽ ሲላትም ነበርና ታዲያ በድንገት ከውጭ ተማርዶ እየመጣ ትሁት አምጫት ልጅቷን ወደዚህ ይላል። ታዲያ ወይዘሮ አለሜን ጊዜ ብቅ በማለትም እኔን ጠራኸኝ ምን ፈልገህ ነው ትለዋለች። ታዲያ ባላሰበው ቅጽበት ወይዘሮ አለሜን ስላገኛት በጣም ደነገጠ። ታዲያ በጣም በደስታ ደነገጠን። በልግደለኝ ምን ፈልገህ ነው ትለዋለች። ታዲያ ሽጉጥ ያወጣል። ሽጉጡን እንግዲህ ትሁት አበላሽታው ነበረ እንዳይተኩስ እንዲከሽፍ አድርጋው ነበርና እንግዲህ ትሁት ላይ ወይዘሮ አለሜ ላይ አቀባብለባት እያለ ትሁት ብቅ ትላለች ማለት ነው። እኔና አንቺ ሲኦል እንገናኝ በማለትም ሽጉጡን ይደቅንባታል። ወይዘሮ አለሜ ላይ በልተኩስ ግደለኝ ትለዋለች። ታዲያ ትሁት በር ከፍታ ብቅ ትላለች። ትሁት እንግዲህ ወይዘሮ አለሜም ታዲያ ዞር ብላ ትሁትን ታያታለች። ታዲያ ያን ጊዜ ሽጉጡን ቢለዋል ሲተኩስም ሽጉጡ ይከሽፍበታል። ታዲያ ያን ጊዜ ቢ ሲለውም ወይዘሮ አለሜ ሳቅተልና አይ አያደል ተኩስ እንጂ ለማንኛውም ፖሊሶቹ እየመጡ ነው፣ ልትሄድ ነው፣ ጉድ ነው ትለዋለች። ታዲያ ሽጉጡን የያዘውን ሽጉጥ አቶ ገዜ መሬት ላይ ልቅቅ አድርጎት ሮጦ ከቤት ይወጣል። የእውነትም ፖሊስ ከኋላ የተከተለ ይመስሎት ነበር። ታዲያ እዚህ ጋር ወይዘሮ አለሜ እሱን አሸውዳ ካስወጣችሁ በኋላ በያሁን አንቺና ልጄን ይዘሽ ውጭ ትላታለች ትሁት። ታዲያ ትሁት ልጄንና አንቺ ሂዱ እኔ እመጣለሁ ስትላትም ወይዘሮ አለሜ አንቺን ትተን አንሄድም ስትላትም ነበር። እኔ ትንሽ ቆይቼ አላችሁበት ድረስ እመጣለሁ እናንተ ሂዱ በማለት ልጇንና ወይዘሮ አለሜን ትሸኛቸዋለች። ታዲያ ትሁትም በሌላ በኩል
ወይዘሮ አለሜም ይሄን ሁሉ እንዳቀነባበርኩት አታውቅም። ነገር ግን በልጅ ስላስፈራራኝ እንዴት መጣ አድርጊያታለሁ። ልጅ ተይዟል፣ ልጅ ሊገለው ነው ብዬ ነው ያመጣሁት ትላታለች። ለልጇ ብላ ነው የመጣችው። ልጅሽ ተይዟል ስላልኳት ነው፣ ልጅ ሊገለው ነው ስላልኳት ነው የመጣችው። ይሄን ሁሉ እኔ እንዳቀነባበርኩት አታውቅም ትላለች። ታዲያ ትሁትም ለማንኛውም እኔ ምንም እንዳላደረግኩና ይሄ ሁሉ የኔ ሴራና እኔ እንደሌለውበት አቶ ገዜን አሳምኝልኝ ትላታለች። ታዲያ ቤትም ችግር የለም አሳምንልሻለሁ፣ አንቺ ግን ወይዘሮ አለሜን እንድታገናኘኝ ቃል ግቢልኝ ትላታለች። ታዲያ ገናኝሻለሁ በማለትም ቃል ትገባላታለች። ለነገር ግን ለምፈልገሻት ነው ስትላትም ይቅርታ ልጠይቃት ነው ትላለች። ታዲያ ይቅርታን ብትጠይቂያትም ወይዘሮ አለሜ ግን በጣም አዝናብሻለች ስትላትም ነበር። አይ ለማንኛውም አግኝቻት ይቅርታ መጠየቅ እፈልጋለሁ ስትልም ነበር። እንግዲህ ወይስ ቤቴ የፈለገችው የአቶ ገንዜን ብርም በእኔ ስም አዙርልኝ ብላ ብሯን ሰባስባ አቶ ገዜን ቻው ለማለት ያሰበች ይመስላል ቤቴ ማለት ነው። ምክንያቱም የምትይዘውን ብር ይዛለች ማለት ነው። አቶ ገዜም ደግሞ ትራንስፈር ያደረኩልሽን ብር መልሽ እያላት ነበር። እሷ ደግሞ ህመምተኛ እህቷን ማሳከም ትፈልጋለች፣ ብሩን መመለስ አትፈልግም ማለት ነው። ታዲያ እንግዲህ አሁን ላይ ቤት እንግዲህ አሁን ላይ ጥሩ ሰው እያጫወታት ትገኛለች ማለት ነው። ምክንያቱም ከናቴም ከትሁትም ከወይዘሮ አለሜም ሁሉንም ይቅርታ ጠይቃ ብሯን ይዛ ላሽ ልትል ትፈልጋለች ማለት ነው። ታዲያ ለትሁትም አንቺም ልጅሽን አስመልጠሻል፣ ልጅን ወደ ክፍለ ሀገር ትሸኛታለች፣ ልጅሽ ታመልጣለች፣ አንቺም ከዚህ ቤት መውጣትና ወደ ክፍለ ሀገር መሄድ ትችያለሽ፣ እኔም ደግሞ የያዝኩትን ይዤ ወደ እናቴ ጋር ሄዳለሁ፣ ከበቂ በላይ ይዣለሁ ትላለች። ታዲያ ትሁትም በቂ ገንዘብ ይዘሻል ማለት ነው ስትላት፣ ማወቅ ከበቂ በላይ ነው ትላለች። ግን አንቺ የወይዘሮ አለሜን ገንዘብ እኮ ነው ይሄ፣ ምንም ትንሽ ህሊናሽ አይቆጨውም ስትላት፣ ምንም የሚቆጨኝ የለም፣ ህሊናዬ ደስተኛ ነው፣ ህሊናዬ ጥሩ ላይ ነው፣ እንደውም ከሚገባ በላይ ባለመያዜ ትንሽ ይቆጨኛል ትላታለች። አለሜንም ይቅርታ ብያት ከዛም በኋላ ወደ ቤተሰብ ይሄዳለሁ ስትላት ነበረ። ታዲያ ትሁትም መጽሐፍ አንብቤ እስኪ ስትላት ነበር። አንቺ ግን አንብበሽ ታውቂያለሽ ትላታለች። ቤቴ ያው ብጀምርም ጨርሼው አላውቅም ስትላት ነበር። ትሁት ላያችሁ አይደል? ስለዚህ ተጀምሩና የጀመራችሁትን መጽሐፍ አንብባችሁ ሳትጨርሱ ሰውን በጥያቄ ለመያዝ ወይም ደግሞ ሰውን ለመከራከር ትሞክራላችሁ ብላትም ተቆጥታ ትሄዳለች ማለት ነው። ታዲያ በሌላ በኩል ወይዘሮ አለሜ ትሁት እናቴን እንድታገባ ትነግራታለች። ታዲያ እሱንም ከነገረቻት በኋላ ልጇንም ጠይቀዋለች። እናትዬ ተትሁት ጋር ምንና ምን ናቸው ስትለውም ነበር። ተትሁት ጋር ምንና ምንም አይደለንም፣ ነገር ግን የወደፊት ሚስቴ ብትሆን እፈልጋለሁ ይላታል። ታዲያ ወይዘሮ አለሜ ዝም ትላለች። ምን ነው ደስ አላለሽም? እንደምን ዝም አልሽ ሲላት ነበር። ትሁትን አገባህ ወይም ትሁትን አገኘህ ማለት አንተ እግዚአብሔር ይወድሃል ማለት ነው። ትሁት በጣም ጥሩ ሰው ናት ትለዋለች። አይኔ ደግሞ ዝም ስትይኝ ጊዜ እኮ ትሁት ልጅ ስላላት ደብሮች መስሎኝ ነበር ይላታል። ልጇም እኮ ያንተ ልጅ ናት፣ ልጅህ ማለት ነው። ለእኔም ደግሞ በአቋራጭ የልጅ ልጅ ሰጠኝ፣ የልጅ ልጅ አስገኘኝ ማለት ነው። ስለዚህ ትሁትን የመሰለች ሴት ካገኘ ትሁት ክብርና ቅን ሰው ናት። ስራዋስ ቢሆን ቤት ሰራተኛ ስለሆነች ብለህ ከሆነ የቤት ሰራተኛ እንደውም እሷ ከሚገባ በላይ እንትና ትላታለች ማለት ነው። ካለችም በኋላ እንደ ቤት ሰራተኛ ክብር የሚገባኝ የለም። እንደ ቤት ሰራተኛ ያልተከበረ ማን ሊከበር ይገባል? እኛ ፏ ብለን የምንኖረው ዘንጠን የምንኖረው በእነሱ ነው። ጸዳ ቤት ውስጥ የምንቀመጠው በእነሱ ነው። የጸዳ ምግብም የተለያየ ምግብ የምንበላው በእነሱ ነው። ቤታችን ፏ ብሎ የሚጠብቀንም በእነሱ ነው። ስለዚህ ክብር ለቤት ሰራተኛ እያለችም ስለዚህ ታወጋግሳታለች ማለት ነው። ታዲያ ይህን ካለቻት በኋላ ናቲም ትሁትን ማለት ነው እናቴ እኔና እንድንጋባ ትፈልጋለች ስላት፣ አይ እናቴ ግን ፈቃደኛ ባትሆን ስትለው፣ እኔ እናቴ ፈቃደኛ ናት ጠንቅቄ ስለማቅ ነው፣ እናቴ ፈቃደኛ ናት፣ በአንቺ ደስተኛ ናት ይላታል። አይ ምናልባት ካልሆነ ብዬ ነው፣ ከሆነ ደስ ይለኛል፣ ነገር ግን ካልሆነ ግን ፈቃደኛ ካልሆነ እናቴ ፈቃደኛ ካልሆነች ግን ምናልባት ላይሳካልን ይችላል ስትለውም ነበረ። ታዲያ በሌላ በኩል አቶ ገዜ የትሁትን አጎት አግኝቶት ነበር። ታዲያ ከየት መጣ ድንገት ይለዋል። እኔ ከሰማይ ልወርድ እችላለሁ ይላል አቶ ገዜ። ታዲያ የትሁት አባት እየሳቀ ወይ ጉድ፣ አረ ወደ ላይ እንዳታረግ ብቻ ይለዋል ማለት ነው። ቀለድክ ማለት ነው፣ እንደ ቀለድክብኝ አትቀርም። ነገር ግን ከዚህ በፊት ናቲ ከኔ ቢሮ አንድ ፋይል ሰርቆ ለፖሊስ ሰጥቶት ነበር። ታዲያ ያን ፋይል እኔ ተቀብዬዋለሁ። የምታስር መስሎ ከሆነ አታስፈራራኝ፣ የመጣው ልደራደርህ ነው ይላል አቶ ገዜ። ከአንተ ጋር ድርድርም ሆነ ምንም አቁም ያለው ጨርሻለሁ። ይልቁንስ ራስህን አሳምነህ እጅህን ብትሰጥ ይሻላል ለፖሊስ ይለዋል። እኔ ገዜ እንደማልታሰር 100% እርግጠኛ ነኝ ሲለውም ነበር። ታዲያ አቶ ገዜም ሂሳብ ልክፈልልህ፣ ስንት ብር ነው የምፈልገውን ልስጥህም ይለዋል። እኔ ከአንተ ብር ፈልጌ እኔ ለሰው ሰጥቼ እንጂ ተሰው ተቀብዬ አላውቅም ሲለውም ነበር። እሺ ሂሳብ ልክፈልልህ ሲለው፣ እንዳንተ እኮ የልጆች ጨዋታ እንደ ድሮ አዋጥተን እንክፈል ማለት አይቀርም ሲለውም ነበረ። ታዲያ አቶ ገዜ በጣም ተበሳጭቶና ተናዶ ይሄዳል። ይኸውልህ አንድ ነገር ልንገርህ፣ አንተ በፊት እጅ ላይ ያገኘው ፋይል አሁን ደግሞ በእኔ እጅ ነው ሲለውም ነበር። እንኳን ደስ አለህ ይለዋል። ታዲያ አቶ ገዜ በጣም ተበሳጭቶና ተናዶ ወደ ቤቱ ተመልሶ ይሄዳል።
ታዲያ በሌላ በኩልም ትሁትን ማለት ነው አንቺ ከሆንሽ ይህን ኩላ ሴራ ያቀነባበርሽው ወይዘሮ አለምም ልጅሽም እንድታመልጥ ያደረግሽው አንቺ ከሆንሽ እጅሽ ካለበት እዚህ ሴራ ላይ ሽጉጥ የማልተኩስ ያለበት አንቺ ነካክተሽው ነው። እጅሽ ካለበት አልቅሽም፣ አሳይሻለሁ፣ ከሌለበት ግን እምርሻለሁ ሲላት ነበረ። እንግዲህ ለዛሬ እዚህ ላይ ያበቃው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።